እዛ እና ወርቱጉል የሚባሉ ሰዎች የተጠቀሙትን የመሳሪያ አይነት በእንጨቱ በምኑ እየተጠቀሙ ግቢ ውስጥ ይጫወታሉ። እኔ እንትና ነኝ ምናምን ሲባባሉ ታያለ። በቃ ከዛ ውስጥ የሚጠቀሙት ምንም። እስቲ ያደመጣችሁ ያንን የተከታተላችሁ ሁሉንም የጨረሰ ይስል ሁሉም እጅ አወጣ። ከዛ የቤት ስራ ልስጣችሁ አሳይመንት። ነገ 5 ደቂቃ ከዚያ ፊልም የተጠቀማችሁትን ለኢስላም የሚጠቅም ለራሳችሁም ለህይወታችሁ ለውጥ የጠቀማችሁ ከዚህ ሃይስኩል ተማሪዎች ናቸው፣ ትላልቆች ናቸው። ለህይወታችሁ ለውጥ የጠቀማችሁን እንደዚህ አረጋለሁ እንዲህ አረጋለሁ ነገ ለኢስላም ያላችሁትን ነገር 5 ደቂቃ ፕሬዘንት ታረጋላችሁና ሁላችሁም ተዘጋጅታችሁ ነው አሉ። ጥሩ ጓደኛ መጥፎ ጓደኛ ለክህደትም ሰበብ ነው። ያም ሲቃረብ ገለባ ትሆናላችሁ ብለውናል ነብዩ ሰለላሁ ዐለይሂ ወሰለም። ወልዶ የረሱት ይበልጣሉ። ወልዶ መርሳት ማለቴ አያበሉም ማያጠጡም ማያለብሱም ብቻ እሱም አለው ነገሩ። ይህንንም ማደርጋል ትእዛዝ እነሱ ላይ ጽና፣ እነሱን ያዛቸው። መጥፎ ጓደኛ ከእስልምና ሃይማኖት ሊያስወጣ ይችላል። ዛሊክ አላህ አማና የሰጠንን ልጆቻችንን በዱንያም በአኸራ እንዳንከስራቸው፣ በዱንያም እንድንጠቀምባቸው፣ በአኸራም እንድንጠቀምባቸው፣ በዱንያም ልንጠቅማቸው በአኸራም ልንጠቅማቸው መሰረታቸው ላይ መስራት የግድ ይላል። ጊዜ መስጠት የግድ ይላል። እኛ ጭንቀታችን ምን አስወርሳቸዋለሁ፣ ለልጆቼ ምን ጥዬ ምን ትቼ ሄዳለሁ ጭንቀታችን። እሱ ብዙም አይጭነቀን፣ በእኛ እጅ አይደለም ያለው፣ ጉዳዩ ያለው በአላህ እጅ ነው። ወፊ ሰማኢ ሪዝቁኩም ብሎ ሁሉንም ከሪዝቁ ጋር ነው የፈጠረው አላህ። እኔና እናንተ ከወላጆቻችን በወረስነው ነው እንዴ ያለ ነው አይደለም። በዛች ብቻማ ወንደ ወርሰን ከሆነ ራሱ በወረስነው ብቻማ ከሆነ በልተነው አልቋል። ወፊ ሰማኢ ሪዝቁኩም ቃል ገብቷል። ዑመር ኢብኑ አብዱል ዐዚዝ ረሂመሁላህ ረሕመተን ዋሲዓ ሞት የመጣቸው ጊዜ ለልጆቹ ምን ወስያ ይነግራሉ ተባሉ። ሂዝ መልቲ ሚሊየነር ዓሊም ሚነል ዑለማ ኸሊፋ ሙጃሂድ ታጅር ሚነ ቱጃር በቃ በሁሉም ማንነቱ ሙሉ የነበሩ ማንነት ነበሩ ረሂመሁላህ። ለልጆቹ ምንድነው ወስያ የሚናገሩት ተባሉ። ያለኝን ሀብትና ንብረት በሙሉ ፊ ሰቢልላህ ጨርሼዋለሁ አሉ። ያለኝ ትንሽ ነው ለከፈኔና እንደው ለሆነ ነገር ብቻ ያስቀረዋት እቲክ 9 ዲናር ኦር 18 ዲናር ኢዘርዋን ሁለቱ ብቻ የተገኘው ይባላል። ካዝናቸው ውስጥ ከሁለት አንዱ 9 ኦር 18 በሶስቱ ከፈን ተገዛበት። ኢላኸሪ የቀረችዋ 6 ናት። እንደዚህ ነው የሆነው። አሁን ስለ ወስያው ሲጠየቁ ምን ብለው አሉ? ኢንካኑ ሳሊሒን ወላሁ የተወላ ሳሊሒን ወኢንካኑ ገይረ ዛሊክ ፈላ ኡዒኑሁም ዐላ ማዕስየቲላህ። ደጋግ የአላህ ባሪያዎች ከሆኑ ደጋግ የአላህ ባሪያዎችን ሊታደግና ሊበቃቸው ሊረዝቃቸው አላህ ቃል ገብቷል። እሱ ወልያቸው ነው። እሱ ወልያቸው ከሆነ ደግሞ ሁሉን ያገኛሉ። በተቃራኒው መጥፎ ከሆኑ ደግሞ እኔ ትቼ በሄድኩት ንብረት ከአላህ ጋር ጦርነት እንዲከፍቱ አላግዛቸውም ብለዋል። ስለዚህ አውላዱና ኢንካኑ ሳሊሒን ወላሁ የተወላ ሳሊሒን። እኛ ሰላህነታቸው ላይ እንስራ እንጂ ውርሳቸው ላይ አንስራ። ንብረት አናኑርላቸው አናስወርሳቸው ማለት አይደለም። ይሄ ጥሩ ነው፣ እናብቃቸው ከመለመን እንስራ፣ እንትጋ። ኖረንም ሞተንም ልጆቻችን በቅተው መኖር መቻል አለባቸው ተብቃቅተው። ግን ከዚያ በላይ አእምሯቸው ላይ እንስራ፣ ዲናቸው ላይ እንስራ፣ ትምህርታቸው ላይ እንስራ። ከዛ በኋላ ኢንካኑ ሳሊሒን ወላሁ የተወላ አሳሊሒን። ግን ሰላሁ በዱዓ ይመጣል፣ ዝም ብሎ በምኞት ብቻ ይመጣል አበደን። በዱዓ የመጣ ሰላህ የለም። በስራ ነው፣ በጽናት ነው፣ በትጋት ነው፣ በማቅራት ነው፣ ጊዜ በመስጠት ነው፣ በመልፋት ነው የሚመጣው።
በተለይ ወላጅ በተለይ አባት ابن القيم رحمة الله عليه وكم ممن أشقى ولده وفلذة كبده في الدنيا والآخرة بإهماله وترك تأديبه وإعانته على شهواته قالوا سنتال لجوچون الدلبي سيادرغ يابراكون كفاي سنتال بدنيا بآخرة الدلبي سيادرغ سنتال من بمادرغ ቸል በማለት ስርዓት ባለማስያዝ ወልዶ በመርሳት ስንት ወልዶ ይረሳል ማአት በተለይ አባቶች ኢላ መን ረሒመ ረቢ እንደው አሉ በጣት የሚቆጠሩ የእናትንም የአባትንም ቦታ የሚሸፍኑ ብዙ አሉ ግን ወልዶ የረሱት ይበልጣሉ ወልዶ መርሳት ማለቴ አበሉም ማያጠጡም ማያለብሱም ብቻ እሱም አለው ነገሩ ይሄንንም ማደርጋል ያንን አደርጉም ማለት አይደለም ግን ያማ ጎረቤትም ያበላል አጎትም ያበላል አያትም ማንንም ያበላል ሰርተውም ለምነውም ይበላሉ ያ አይደለም ቁም ነገሩ እዚህ ጋር መስራት ነው እዚህ ጋር ማብቃት ነው እዚህ ጋር መገንባት ነው መሳጅዶቻችን በጣም ሌክዠሪ በሆነ አሰራር ይሰራሉ በብዛት ግን እዛው ውስጥ የማህበረሰብ ግንባታ ላይ ይሰራባቸው ከመስጂድ ግንባታ የማህበረሰብ ግንባታ ነው አላህን የሚያስደስተው መስጂድ አማረ ሰመረ ተገነባ ለአላህ ምኑም አይደለም ማህበረሰብ ካልተሰራ ማህበረሰቡ ላይ ካልተሰራ ነገ እስላምን ተረክቦ የእስላምን ባንዲራ ከፍ የሚያደርግ ትውልድ ማፍራት ካልቻለን በዛ መስጂድ ላፋይዳ ወይም ጎለቆርቆሮም ሆነ ዳስም ሆነ ዛፍ ስርም ይሰገዳል ያ አይደለም ቁም ነገሩ فلذلك ስንት ልጆቹን እድለቢስ ያደረጋለን አሉና ወኢዓነቲሂ አላ ሸሃዋቲሂ ስሜቱ ላይ ያገዛቸው ማለት ፕሌይስቴሽን ግዛልኝ ገዝቶ ያመጣል ለምን ብር አለውን ፖርቱጋል ነው ምናምን ነው ፊልሙ ምናምን አምጣልኝ ገዝቶ ያመጣል ችግር የለውም ሰበንዲ ግዛልኝ ገዝቶ ያመጣል ችግር የለውም ብር አለውና እነዚህ ነገሮች ለምን ተሰሩ ስለሚለው እኛ ህዝበ ሙስሊሙ አልገባንም ፊልሙ ስለምን ተሰራ እነዛን ፕሌይስቴሽን ምትላቸው ምናምኖቹ ለምን ተሰሩ ሶሻል ሚዲያው ቲክቶኩ ምናምኑ ለምን ተዘጋጀ አልገባንም እነሱ ብር ይሰበስቡበታል እኛ ደግሞ አእምሯችንን እንገልበታለን ጨፍን የሆነ ማህበረሰብ እንዲበዛ መሰረት ሆነው ስንት ክፍል አለው የቱርክ ፊልም ፖርቱጋል ነው ምናምን የሚባለው ስንት ክፍል አለው በጣም ብዙ ነው ክፍሉ 200 በላይ አይ ቲንክ አይደል 220 ክፍል አለው 220ውን ክፍል ያየልኝ እያንዳንዱ ምናልባት 30 ደቂቃ ከሆነ ወር 50 ደቂቃ ከሆነ አይ ዶንት ኖ ስንት ደቂቃ ከሆነ እስቲ 200ን አባዛው በዚህ ደቂቃዎች ስንት ደቂቃ ነው በዚያ 200 ምናምን ክፍል እንዲከታተል ወላጆችም ጭምር ቁጭ ብለው حتى في شهر رمضان የኢባዳ ወር ነው ብሎ ማለት ፖርቱጋልን መከታተል ኢባዳ አድርገውት ማለት حتى في عشر الاواخر በመጨረሻዎቹ 10 ቀናቶች እንኳን ከልጆቻቸው ጋር ቁጭ ብለው እሱን የሚያዩ ብዙ ወላጆች አልፈዋል ረመዳን ውስጥ ምን ተጠቀሙ ልጆቻችሁ ከሱ والله አማናን እየበላን ያለን الله رب العزة والجلال እኛ ላይ የጣለውን አማና እየበላን ያለን لا تخونوا الله والرسول وتخونوا اماناتكم وانتم تعلمون አማናን አትብሉ እያወቃችሁ እንደማይጠቅማቸው እያወቃችሁ ምንድነው የሚጠቅማቸው ምንም አይጠቅማቸው በእርግጠኝነት ምን ነገራችሁ ምንም አይጠቅማቸው ወሬ ብቻ ነው ከዛ ልጆቻችሁ እዛ እና ፖርቱጋል የሚባሉ ሰዎች የተጠቀሙትን የመሳሪያ አይነት በእንጨቱ በምኑ እየተጠቀሙ ግቢ ውስጥ ይጫወታሉ እኔ እንትና ነኝ ምናምን ሲባባሉ ታያለ በቃ ከዛ ውስጥ የሚጠቀሙት ምንም የለም ቁም ነገሩ ትንሽ ስለሆነ ማለት በእርግጠኝነት 200 ምናምን ክፍል አለው አይደል እዚያ ውስጥ ያለው ቁም ነገር ለእስላምና ለሙስሊሙ የሚጠቅመው ነገር ምናልባት 30 ደቂቃ ላይ ሆን ይችላል ልጆቻችሁን ጠይቋቸው
ጀረብና አንዴ የሆነ ቦታ ላይ ሳስተምር ስለ ዑስማን አለይሂ ሰላም አነሳው። ከዚያ ዑስማን ከነብዩ ጋር ያላቸው ግንኙነት ምንድነው አልኩኝ። ዝም ብዬ ልጆችን ለማነቃቃት ያህል ልጆች ብዬ ስላችሁ ኬጂ ላይ ምናምን ያሉ እንዳይመስላችሁ የሃይስኩል ተማሪዎች ምናምን የክረምት ኮርስ እየሰጠን ማለት እዛ ዝም ብሎ ለማነቃቃት እኔ ምናምን ብሎ ሲል ይነቃቃሉ አይደል? ሁሉም የሚያውቀው ነገር ስለሆነ ማለት በነፍስ ወከፍ የሚታወቅ ነገር ነው ብዬ ነው ጠይቁ ይመልሳጣ ዑስማን ኢብኑ አፋን ከነብዩ ጋር ያላቸውን ግንኙነት አታውቁም? እረ ለአላህ ብላችሁ ብየብል ማንም አንድ እጅም ያነሳጠፍ ላ ኢላሃ ኢላላህ። ከዚያ የዚያኔ አሁን ያልኳችሁ ፊልም ፋሽን ነበርና እሱን የተከታተለ ማን አለ እዚህ ውስጥ አልኩኝ። ቢኮዝ ዑስማን በሚል ይገናኛሉ አይደል? እኔ ተባለ ስንት ክፍል ነው 200 ምናምን ክፍል ነው የሚለውንም የሰማሁት ከነዛ ተማሪዎች ነው። ከዚያ በቃ ማሻአላህ ጎበዞች ምናምን ብያጨበጨብኩላቸውና የፈለኩት ዓላማ ማለት ነው እስቲ ያደመጣችሁ ያንን የተከታተላችሁ ሁሉንም የጨረሰ በየስለ ሁሉም እጅ አወጣ። ከዛ የቤት ስራ ልስጣችሁ አሳይመንት ነገ 5 ደቂቃ ከዚያ ፊልም የተጠቀማችሁትን ለኢስላም የሚጠቅም ለራሳችሁም ለህይወታችሁ ለውጥ የተጠቀማችሁ ከዚህ ሃይስኩል ተማሪዎች ናቸው ተላልቆች ናቸው ለህይወታችሁ ለውጥ የጠቀማችሁን እንደዚህ አረጋለሁ እንዲህ አረጋለሁ ነገ ለኢስላም ያላችሁትን ነገር 5 ደቂቃ ፕሬዘንት ታረጋላችሁና ሁላችሁም ተዘጋጅታችሁ ነው አልኩ። እረ ኡስታዝ ወጥተው ሊያብራሩ ማለት እረ ምናምን አሉ። እረ በፍጹም ግድ የዝን ፋይናሊ እሺ 3 ደቂቃ ላርግላችሁ አልቻሉም፣ 2 ደቂቃ ላርግላችሁ አልቻሉም። አንድ ሰው ብቻ ይሻለ እሱ መጣና ምንም እንቶ ፍንቶን ያወራል። ምንም የሚጠቅም ነገር አላወራ። አያችሁ ዝም ብዬ አይደለም ያልኩት ማለት ነው። ላለ ኢስላም ወላ ለሙስሊም ወላ ለግለሰብ ለማንም የሚጠቅም ነገር እዛ ውስጥ በቃ ፊልም ነው ነገር ሰርተዋል ምናምን እሱ ሌላ ዓለም። አሁን እያልኩ ያለሁት ልጆቻችንን በስሜታቸው እየረዳናቸው የጠቀምናቸው የመሰለን እየጎዳናቸው ያስደሰታች ነው የመሰለን ዛሬ ላይ ያስደስተናቸው ነገ የጎዳናቸው ብዙ የአላህን ውለታ የበላን የአላህን አማና የበላንና የዘነጋን በጣም ብዙ ሰዎች አለን። ልጆቻችንን ለኪሳራ እየዳረግን ያለነው የስኬታቸው ጎዳና ቁርአን ላይና ቁርአን ላይ ብቻ ነው ያለው። ኢነ ሃዘል ቁርአን የህዲ ሊለቲ ሂየ አቅወም ጠንካራ ወደ ሆነው መንገድ ወደ ስኬቱ ጎዳና የሚመራው ይሄ ቁርአን ብቻ ነው ብሏል አላሁ ጀለ ወዐዝ። ያለፉት ህዝቦች ስኬታቸው ተረጋግጦ ዓለም ላይ ያስፈርተውና ታፍረው የኖሩት ቁርአንን ስለያዙ ብቻ ነው። ዛሬ ላይ ቁጥራችን በዝቶ ተደፍረንና ፈርተን አፍረን አንገት ደፍተን አንዳንድ አካባቢ ደግሞ በሙስሊምነታችን እንኳን ተሳቀን የኖርንበት ሚስጥሩ ቁርአንን ቸል በማለትና ቁርአንን በመዘንጋታችን የመጣ ውርደትና ዝቅጠትን ያም ሲቃረብ ገለባ ትሆናላችሁ ብለውናል ነብዩ ሰለላሁ ዐለይሂ ወሰለም። ቃሉን ራሱ ተጠቅመውት ማለት ወላኪነኩም ጉሳኡን ከጉሳኢ አሰይል ትሆናላችሁ ብለዋል። ወለذلك አሁን ለሰባት የሚያግዘን ነገር ቁርአን ነው። ቁርአን ውስጡ ላይ ያለ ሰው ሁሌም ሳቢት ነው፣ ኢባዳ ላይ ጽኑ ነው። የሆነ ጊዜ ሞቅ ሌላ ጊዜ ቀዝቀዝ የሚል አይደለም ነው። ابن عباس رضي الله عنهما تكفل الله لمن قرأ القرآن وعمل بما فيه ألا يضل في الدنيا ولا يشقى في الآخرة. الله على فنة وسدوال قرآن لك أرى دنيا لا يتم آخر لا يأدل بسلايهون الله على فنة وسدوال بك الله قال قبطوال قرآن يكرى بقرآن يسرى በዱንያ አይጠምም የስኬቱን ጎዳና ይዞታል። በአኺራም ምድለቢ ሳይሆንም ጀሃነም አይወርድም። ከዚያም ቀረአ ፈኢማ የእትየነኩም ሚኒ ሁዳ ፈመን ተቢዐ ሁዳየ ፈላ የضል ወላ የሽቃ እምትለዋን አያ ቀሩ። ሌላ እኽዋኒ ለሰባት የሚጠቅመን ነገር አሩፍቀቱ ሳሊሓ ጥሩ ጓደኛ። መጥፎ ጓደኛ ለክህደትም ሰበብ ነው።
ጥሩ ጓደኛ ለሙእሚንነትህ ለጽናትህ ሰበቡ ጥሩ ጓደኛ ነው። ነቢዩን ሰለዋቱ ረቢ ወሰላሙሁ ዐለይህ እንኳን ጥሩ ጓደኛ እንዲመርጡ ጥሩ ወዳጅ እንዲይዙ አላህ በትዕዛዝ መልኩ ለሳቸው እንኳን ትዕዛዝ አስተላልፈዋል። ሁሌም የምንቀራው ሱረቱል ካህፍ ላይ ወላ ቱጢዕ መን አግፈልና ቀልበሁ ዐን ዚክሪና ወተበዐ ሀዋሁ ወካነ አምሩሁ ፍሩጣ ወስቢር ነፍሰክ መዐ አለዚነ የድዑነ ረበሁም ቢልገዳቲ ወልዐሽይ ዩሪዱነ ወጅሀ ወላ ተዕዱ ዐይናከ ዐንሁም ቱሪዱ ዚነተል ሐያቲ አዱንያ። ትዕዛዝ እነሱ ላይ ጽና፣ እነሱን ያዛቸው። መጥፎ ጓደኛ ከእስልምና ሃይማኖት ሊያስወጣ ይችላል። በተለይ ዛሬ እህቶቻችን እገሊት ከፈረች እገሊት ካደች ሲባል የሚሰማው ከእስልምና ሃይማኖት የተሻለ እምነት ፈልገው ነው አይደለም። አወለን ኢስላም ስላልገባቸው ነው አልፎ አልፎ ከፈረ ማለትን የምንሰማው በተለይ ሴቶቹ። ታኒየን የሚይዙት ጓደኛ ያጠመዷቸው በፍቅር ስላጠመዷቸው ከእስልምና ሃይማኖት ለማስወጣት ሲባል አንዱ የሚሰሩበት ዘዴ እሱ ስለሆነ ነው። فلذلك መጥፎ ጓደኛ ከእስልምና ሃይማኖት ያስወጣል ሁላ። ኢዘን ለሰባት የሚያግዘን ነገር በተለይ በዛሬ ዘመን ላይ ጥሩ ጓደኛን መያዝ የግድ ይላል ነው። ወላጆች ለልጆቻችሁ ጓደኛ ምረጡ። ወጣቶች ለራሳችሁ ጓደኛ ምረጡ። አንድ ብቻ ምሳሌ ኢለመንተሪ ላይ የነበረ ተማሪ ወደ ሃይ ስኩል ሲገባ ብዙ ተማሪዎች ከመስመር ይወጣሉ በብዛት አይደል? ከተለያየ ቦታ ስለሚመጡ ወደ ሃይ ስኩል ብዙ ተማሪዎች ከመስመር ይወጣሉ። አሁን ያለውን አላውቅም። እንዲህ ነው ምክንያቱ ሲባል ከተለያየ አካባቢ የሚመጣ ተማሪ የተለያየ ማንነትን ይዞ ነው የሚመጣው። የተለያየ ባህሪ፣ የተለያየ ስነ ምግባር እና ተግባር ይዞ ነው የሚመጣው። ኢዘን ፍሬሽማን ስለሚሆኑ ገና አዲስ የሃይስኩል ተማሪ ስለሚሆኑ የሚገጥሟቸው ጓደኛ ይወስነዋል። ግቢም ሲገቡ ከዛሊክ የሚገጥማቸው ጓደኛ ይወስነዋል። ተጭረው ወጡ፣ ፌል አደረጉና ተባረሩ፣ ነቀለ ምናምን የሚባለው እኮ መጥፎ ጓደኛ ገጥሞት ነው። ጥሩ ጓደኛ የገጠመው ሰቀለ ሲባል ነው የምንሰማው። መጥፎ ጓደኛ የገጠመው ተሰቀለ ሲባል ነው የምንሰማው። فلذلك መስቀል ኦር መሰቀል በተለይ ተማሪዎች የትኛው ነው የሚሻለው? ጥሩ ጓደኛ ምረጡ። መሰረቱ እዚያ ጋር ስለሆነ ማለት ነብዩ ሰለዋቱ ረቢ ወሰላሙሁ ዐለይሂ የትዳር ጣምራችንን ሲመርጡልን إذا جاءكم من ترضون دينه وخلقه فزوجوه تنكه المرأة على 4 አይደል? ሴትንም ዲን ነው መሰረቱ፣ ወንድንም ዲን ነው መሰረቱ። ጥሩ ጓደኛ መምረጥ ማለት ካልሆነ ትዳሩ የከፋ ይሆናል። فلذلك አሁን የደርሳችን ወይንም የመልእክቱ ቁም ነገር ረመዳን ላይ የነበረን ዒባዳና ነሻጥ ከረመዳን በኋላ ለምን ቀነሰ፣ ጽናት ለምን አጣን ነው ምክንያት። ደርሱ ዋናው ያጣንባቸው ምክንያቶች ምን ምንድናቸው ነው? ያጣንባቸው ምክንያቶቹ ቅድም የዘረዘርኳቸውና መሰሎቹ ናቸው። አላሁ ጀለ ወዐዝ ኢላ የውሚ መውቲና ወዕቡድ ረበከ ሐታ የእትየከ ልየቂን ስለሆነ እስከ ዕለተ ሞታችን ጽኑ ባሪያዎች ሆነን አላህ በሚፈልገው መልኩ ቆይተን ከአላህ ጋር የምንገናኝ ባሪያዎች አላህ ያድርገን። ከእሱ ከማይፈልገው መስመር ወጥተን ከእሱ ጋር ተቀያይመን ነገ ከእሱ ጋር የተጣሉ ሰዎች የሚወርዱበት ጀሃነም ከመውረድ አላህ ይጠብቀን። ዓቂባችንን አላህ ያሳምርልን። ኢነሁ ወልዩ ዛሊከ ወልቃዲሩ ዐለይህ። ከነገ ጀምሮ ቋሚ ደርሳችን እንቀጥላለን ኢንሻአላሁ ዐዘ ወጀል።